ይሄ ነገር ይቆረጥ እውነት ለመናገር ንጉስ እንኳን ቢያምጽ ነው የሚለው መጽሐፉ ጸልዩለት ነው የሚለው እንጂ መቱት ደብድቡት አይሉ ሞኝ ከራሱ ብልህ ከሌላ ይማራል ይያልን ከሌላ ተማሩም ወይ ብልጽግናን ለመጣል ከኦነግና ከህዋት ጋር አብረን ብልጽግናን እንጥላለን የሚል ነው ስለዚህ ይሄንን ታሪክ ስታቅ መስራቾቹ እነማን ነበሩ ለምን አላማ መሰረቱት የሚለውን ጥያቄ መጠየቅና መልሱን ማግኘት ግድ ይላል እየበጠበጡ የሚገኙት በሙሉ ምህረት ያገኙ ናቸው ታስረው የተፈቱ ሰዎች ናቸው ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው አልቅሰው እንደገና ሰልፉጡ ብለው እንደገና ለሌላ ግድያ ያዘጋጁናን እንዳለው ሲበርድልይ ሲሞቅ በማንኪያ ሲበርድልይ በጄ የሚሆን ነገር የለም ኢትዮጵያዊ እንደ ኢትዮጵያዊነት ካሰበ እዚህ ኢትዮጵያ ውስጥ የሚደረጉ ግጭቶች በሙሉ የኢትዮጵያኖች የኛ እንጂ የነጮቹ አይደለም የጥቁሮች የማንንም አይደለም ጤና ይስጥልኝ እንደሰነበታችሁ ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን እንደተለመደው ዛሬም በተለያዩ የሀገራችን ወቅታዊ ርዕሰ ጉዳዮች ዙሪያ ከናንተ ጋር ቆይታ ልናደርግ ስቱዲዮ ተገኝተናል ፕሮግራም በመምራት ዛሬም አበበች ካሳይ ከናንተ ጋር ቆይታ አደርጋለሁ እንዲሁም በመናነሳቸው ርዕሰ ጉዳዮች ሐሳቡን የሚያጋራን ቴድሮስ አያሌው ከኔ ጋር እዚህ ስቱዲዮ ይገኛል እስከ ፕሮግራማችን ማብቂያ አብራችሁን ቆዩ ቴዲ እንደና አብይንደንሽ እንግዲህ ርዕሰ ጉዳዩ ወደ አማራ ክልል ሽፍት ስላደረገ ብዙዎቹን ሰዓት ላንተ ሰጥቼ አማራ ክልል ላይ ስላሉት አሁናዊ ሁኔታዎች እስቲ አንዳንድ ነገሮችን እናንሳ በተለይ በዚህ በወቅታዊ ሁኔታ አማራ ክልል ላይ ያለውን ብዙ ሰው እርግጠኛ ነኝ ይጠብቃል ልክ ነው ያው እኔም ወደ ስቱዲዮ እስከምገባ አንድም የጓጓውበት ጉዳይ ይሄ አማራ ክልል ያለውን ወቅታዊ ጉዳይ እስከምንናገር ነው ለቤተሰቦቻችን እንግዲህ በአማራ ክልል በሚዲያም የሚታወቅ በሚዲያም የማይታወቅ የተለያዩ አጀንዳዎች አሉ ከነዚህ መካከል በሚዲያ ከሚታወቁት በጀምርልሽ የአማራ ክልል ርዕሰ መስተዳደር የሆኑት አረጋ ከበደ ምክትላቸው ዶክተር አብዱ ሁሴን እንዲሁም ደግሞ የስድስተኛ እዝ ዋና አዛዥ ጄኔራል ብርጋዴር ጄኔራል ብርሃኑ ጥላሁንን ጨምሮ በምስራቅ ጎጃም ዞን በደብረ ኤልያስና በሉማሜ እንዲሁም በማርቆስ ከተማ ህዝባዊ ውይይት እንዲሁም የህዝብ የልማት ጉብኝቶችን እያካሄዱ ይገኛሉ ከደብረ ኤልያስ ብነሳልሽ አብዛኛውን የጽንፈኛውን ቡድን ካበሳጨው አንዱ ምንድነው አንደኛ የአማራ ክልል ርዕሰ መስተዳደር አረጋ ከበደ በቦታው ተገኝተው የመንግስታቸውን አቋምና እንዲሁም ህብረተሰቡ በዚህ የጽንፈኛ ዘራፊ ቡድን የደረሰበትን በደልና ህዝቡ ከተደራጀ ከነቅቶ አካባቢውን ከጠበቀ አይደለም ከዚህ ዘራፊ ቡድን ከምንም አካባቢውን መጠበቅ እንደሚችል የተደራጀ መደራጀት ኃይል መሆኑን አብስረው የተናገሩበት ሲሆን በዚህም የጽንፈኛ ቡድን እንደምታስታውሽው በተለይ እነ እስክንድር ነጋ ደብረ ኤልያስ ገዳም መሽገው ገዳሙን በምሽግነትና በወታደራዊ ማሰልጠኝነት ተጠቅመውበት በአካባቢው በተለይ የኦርቶዶክስ እምነት አማኞችን እንዲያስቆጣ ሆን ተብሎ ቤተክርስቲያን ምሽግ ማድረጋቸው እነሱ ሳይናገሩ ነገር ግን ከዛ ከጉሪያቸው ገብቶ ያወጣቸውን መከላከያን እንደና የክልሉን ጥምር ጦር ልክ የጸረ እምነትና እምነት ሊያጠፋ መጣ የሚል ዘመቻ እንደከፈቱ ይታወቃል በዚህም በውጭ የሚገኙ የሃይማኖት አባቶች እንዲሁም አንዳንድ በአገር ውስጥም ያሉ የተወናበዱበት ሁኔታ እንደገና አድማ ብተና ይበትንህ የሚል እንደውም ካስታውሽ አንድ አባት እንግዲህ ከአባት ምንለው የእምነት አባት ስለሆነ ነው ግን ከአንድ እምነት አባት ግደለው ፍለጠው ቁረጠው የሚጠበቅ አልነበረም ነገር ግን አብይን አንድ እንደው ሰው ጠፍቶ ነው ወይ የሚመታው ሁሉ ብለው ክቡር ጠቅላይ ሚኒስተርን የዛን ያክል ከአንድ አባት የማይጠበቅ እኔ እውነት ለመናገር ንጉስ እንኳን ቢያምጽ ነው የሚለው መጽሐፉ ጸልዩለት ነው የሚለው እንጂ መቱት ደብድቡት አይልም ምክንያቱም የሃጣት ደሞዝ ካለው ደሞዙን የሚከፍለን ማን ነው በሰማይ ያለ መንግስት ነው ብሎ እናምናለን እኛ አማኞቹ ማለት ነው በሙስሊምም ብትሄጂ በክርስቲያንም ብትሄጂ የዚህ ሁሉ የመሬት ኃጢያቶች ስራሽ የሚከፈልሽ በሰማይ ነው ይሄ ከመንፈሳዊ ህይወት አቋያ ነውና እኚህ ሰውዬ ማን ነው እኚህ አባት ግን ያው በቀጥታ ሞት ወጃና ያወጁት ደግሞ ፈጣሪ የገደለ ይገደላል የሚል አምላክ ነው ያለን እንግዲህ ከየት እንደመጣ እናውቅም ብቻ ይሄም እንዲያስቆጣ ያደረገው የእስክንድር ነጋ ደብረ ኤልያስ ገዳም መመሸግ ነው በደብረ ኤልያስ የተደረገው ህዝባዊ ኮንፈረንስ እጅግ ስኬታማ ነበር
ሉማሜ እንዳይደረግ ጽንፈኛው ቡድን ሲረብሽ ቆይቷል። ነገር ግን ሲኬድ አንድም አልተገኘም። የሉማሜ ማህበረሰብ ጥሩ ህዝባዊ ውይይት አድርጓል። ከዛ በኋላ ወደ ማርቆስ ከተማ ነው የተገባው። እንዲህ ያልኩሽ እንጂ በርዕሰ መስተዳደሩ በሌሎች የከፍተኛ የብልጽግና አመራሮችና የተለያዩ የወረዳና የዞን አመራሮች ደግሞ በተለያዩ ከተሞች በተለይ በደሴ ከተማ የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል እንዲሁም የብልጽግና ጽህፈት ቤት የአማራ ክልል ብልጽግና ጽህፈት ቤት ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይን ጨምሮ እንዲሁም በሰሞኑን በማህበራዊ ሚዲያ ዘመቻ በጽንፈኛውም በሁለቱም በሃይማኖታዊ ጽንፈኛም በዚህ በጫካም ባለው ጽንፈኛ ሲዘመትባቸው የነበረው የደሴው ከንቲባ ሳሙኤል ሞላልኝ ጨምሮ በርካታ ህዝባዊ ስብሰባዎች ሲካሄዱ ቆይተዋል። የስብሰባው ይዘት ሰላምን እናጽና፣ አካባቢያችንን እንጠብቅ የሚል ነው። ከዛ በተረፈ በሚዲያ የሚታወቀው አሁንም በጎንደር አካባቢና በጎጃም አካባቢ በገፍ እጃቸውን ወደ ሰላም ወደ ገቦች ወደ ሰላም እየመጡ ነው። ወደ ገቦች ለሰላም መምጣታቸውን እጅግ የሚደነቅና የሚበረታታ ነው። በዚህም በመተማና በቋራ እንዲሁም በማዕከላዊ ጎንደር በደንብ አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን በሙሉ ከነአመራሩ ከነጀሌዎቹ ወደ መንግስት የሰላም ጥሪ ተቀብለው መምጣታቸውን ገልጸዋል። እንግዲህ የዚህ የግጭቱ የጽንፈኛው መሪዎች ሲገቡ ምንድነው ያሉት? በጣም ተጸጽተናል፣ ስንገባ ይዘነው የገባ ነውና አሁን ገጥሞን የወጣንበት ሐሳብ ይለያያል። ስለዚህ ተጸጽተናል። መንግስትንም ህዝባችንንም እንክሳለን። የሚመጡት ይመጣሉ፣ የማይመጡትን ግን ከመንግስት ጋር ሆነን ህግ እናስከብራለን የሚል አቋም ይዘዋል። ይሄ በጎንደር አካባቢ የሆነ ሲሆን በጎጃም አካባቢ ደግሞ በተለይ በደንበጫ በሰሜን ጎጃም በሜጫ እንዲሁም በዚሁ መርጦ ለማርያም ስሙ ስለሚጠፋኝ ነው። በመርጦ ለማርያም አካባቢ በገፍ እየገቡ ነው ያሉት። በጎጃም አካባቢ ያለው የጽንፈኛው የቀድሞ ታጣቂ ይሏቸዋል። በደቡብ ወሎ አካባቢ ያለው ደግሞ ለየት ይላል። በደቡብ ወሎ ያለው ምንድነው ለየት የሚያደርገው መሰለሽ? በመንግስት የሰላም ጥሪ ሳይሆን እርስ በርስ ተጋጥመው እርስ በርስ ተታኩሰው ህዋትና ወያኔና ሻዕቢያ የሰጣቸውን አጀንዳ ባለመስማማታቸው በዛ የተፈጠረ ከፍተኛ የሆነ ክፍፍል ያለበት ሲሆን እንዲሁም በመጀመሪያ አይቀበሉንም ያሏቸውን ሰዎች የሚዲያ ዘመቻ ከፍተው ለምሳሌ እነ ካፒታን ማስረሻ ሰጤ እነ ኮሎኔል ፋንታሁንን እንዲሁም ደግሞ ሌሎች እነ መስፍን ምናምን የሚባሉ ልጆች አሉ። እነዚህን ምንድነው እያሉ ያሉት? ከዚህ ድርጅት አባረናል የሚል ነገር ነው ያለው። ሁለት የተምታታ ነገሮች ተወርተዋል፣ ግን እውነታው ሌላ ነው። ምንድነው ከዛ የተሰጣቸው አጀንዳ ስላለ መጀመሪያ እነ ማስረሻ ካስታውሽ በወልዲያና በጋሸና አካባቢ የነምሬ ወዳጆ ሲንቀሳቀስ ከጁንታ ጋር ነበር አብሮ ሲንቀሳቀስ የነበረው። በበሰበሰ ቅንቡላ የአማራን ትግል አትሸጡም ብሎ አንዱ ሲታገላቸው የነበረው ማስረሻ ነው። ስለዚህ ህዋትና ሻዕቢያ የሰጣቸውን ተልኮ አንድ ማን ሊቃወምና ይችላል ብሎ አስበዋል፣ ማስረሻን አስበዋል። ስለዚህ ማስረሻን ቢችሉ ይዘው መግደል ነው፣ ካልቻሉ ደግሞ ካላገኙት ስሙን ማጥፋትና ለዛ ለመንጋው የመንጋው እንግዲህ የመንጋውን ፍርድ ታውቂያለሽ፣ የመንጋ ሲሳይ ማድረግ ነበረ። ማስረሻ እጁን ለመንግስት ሰጠ ብለዋል። እኛ እንግዲህ ለመንግስት ቅርብ ነን፣ እስካሁን ድረስ ማስረሻ ያለበትንም አላወቅንም። ፋንታውን መሀቤም እንግዲህ ተከቧል ተብሎ ነበር፣ ግን የተከበበው በሁለት ነገር እንደሆነ ከስፍራው መረጃዎች አግኝተናል። እሱም ምንድነው ይህን ከህዋት የመጣ ከሻዕቢያ የተላከላቸውን ዶክመንት 12 ገጽ ነው ያለው። ይህንን ዶክመንት ለስራ አስፈጻሚው በስነ ስርዓት ከተወያዩ በኋላ በተለይ 9ኛዋ አንቀጽ 9ኛዋ ገጽ 9 ላይ ያለው አጀንዳ ምን ይላል መሰለሽ? ብልጽግናን ለመጣል ከኦነግና ከህዋት ጋር አብረን ብልጽግናን እንጥላለን የሚል ነው። እንግዲህ ይሄ ለነ ኮሎኔል ፋንታሁን ምን ማለት እንደሆነ አስቢው። 9 ዓመት እንግዲህ ኮሎኔል ፋንታሁን የቀድሞ ጄኔራል ተፈራ ማሞ አባሪ በነ ጄኔራል ተፈራ ማሞ የህገ መንግስት በኃይል ለመናድ በወያኔ ጊዜ ተከሶ 9 ዓመት ታስሮ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በምህረት
የወጡ ናቸው። በነገራችን ላይ አሁን አማራ ክልል እየበጠበጡ የሚገኙት በሙሉ ምህረት ያገኙ ናቸው። ታስረው የተፈቱ ሰዎች ናቸው። በጣም ሞት የተፈረደባቸው ሁሉ ለምሳሌ አሁን ተፈራም ብታዩ፣ ኮሎኔል ፋንታሁንን ብታይ፣ ራሱ ዘመነን ብታዩ፣ እስክንድር እንደውም የሚገርም በወያኔ ብቻ አይደለም በብልጽግና ጊዜም ታስሯል። እንግዲህ ታስሮ የተፈታ ሰው ነው። እንደውም ቢጫ ፌስታል መለያዬ ነው ብሎ እኔ ለምን የመወዳደሪያ ምልክት አድርጎ ቢወዳደር ደስ ይለኝ ነበረ። ግን እስክንድር ቢጫ ፌስታሉን ይዞ ጫካ ነው የገባው። አጠቃላይ ስታያቸው ግን ምህረት አግኝተው የወጡ ሰዎች ናቸው። ግን ለእነ ኮሎኔል ፋንታሁን ምን ማለት እንደሆነ አስቢ። ወያኔ አብሮ ከወያኔ ጋር ሰርተው 4 ኪሎ ሲገቡ ከእንደገና ጦርነትን ደግሞ ስገመግሚው ወያኔ በስማቸው ይሄ ጸጉራ ሙሻ ቢሞታ ያስታውቅም ነው እንጂ የሞቱ የበሰበሱ ያረጁ ነገሮች ናቸው። አሁን ከአዲሱ ትውልድ ጋር ሊሄዱ የማይችሉ በምንም ነገር የማይግባቡ አካሎች ናቸው። 9ኛው አንቀጽ የሚለው ከኦነግና ከወያኔ ጋር መስራት ሻዕቢያ አስገዳጅ ሁኔታ አድርጎ ነው ያመጣው። ለዚህ ያስገደደበት ምክንያት ተተኳሽና የተለያዩ መሳሪያዎችን ስለሚያግዛቸው ይሄንን ቅድመ ሁኔታ ነው። ይሄንን ከፈለክ መሳሪያ ይሄንን ታደርጋለህ የሚል በነ ኢሳያስ አፈወርቂ በኩል አማራጭ ጫካ ላለው ቡድን መጥቷል። ሌላው ለሻዕቢያዎች የራስ ምታት የሆነባቸው ሁሉንም የጽንፈኛ አካል ይፈልጓቸዋል፣ ግን አንድ ኮማንድ ሆነው ሊያዟቸው አልቻሉም። ስለዚህ አማራ ክልል ያለውን ኃይል እርስ በርስ ካጠፋፉ በኋላ ለነሱ የሚታዘዛቸው አንድ ቡድን ማውጣት ይፈልጋሉ። ይህን ቡድን ለማውጣት ሲሉ እንግዲህ የነ ፋንታሁን መከበብ የነ ማስረሻና በጎንደርም ያሉ ልጆችን የማዋከብ ነገር አለ። በጎንደር አካባቢ እንግዲህ ይህንን ሚሽን ደግሞ እየተቀበለ ያለው በጣም በሚያሳዝንሽ ሁኔታ ረዳት ፕሮፌሰር ጌታ አስራደ የጎንደር ዩኒቨርሲቲ ሌክቸረር አለ። እንግዲህ ደንብሮ ገብቶ ጫካ ይሄ ልጅ አጋጣሚ ጓደኛዬ ነው። እንግዲህ ምንም ላደርጋቸው አልችልም። እኔ በሰላም ቢሆን ጥሩ አንደበተ ርቱዕ የሆነ ልጅ ነበር፣ ጥሩ ግንዛቤ ያለው ልጅ ነበር። ነገር ግን አሁን ወያኔ ምን እንዳቀመሰችው አይታወቅም። እስከዛሬ ሲቃወም ቆይቶ ከወያኔ ጋር መስራት ኃጢአት እንደሆነ በተለይ ከወልቃይትና ከራያ አኳያ ሲታይ መጥፎ እንደሆነ ሲናገር የነበረ ሰው ዛሬ እንደውም ጥናታዊ ጽሑፍ አቅርቦ እነ አምባሳደር ድና ሙፍቲ ጋር እኮ ፎቶ ተይዞብህ ምናምን ሲሉ በሰላም ጊዜ ያደረገው በሰላም ጊዜ ያደረገው የማይካድራን የዘር ጭፍጨፋን ያጠና ልጅ ነው ይሄ ሰው። እንግዲህ ዛሬ ግን ከወያኔ ጋር ለመስራት አንዱ ጎንደር ላይ እየሰራ ያለው ቢኖር ጌታ አስራደ ነው። እንግዲህ አስቢ፣ የጭናና የማይካድራን የጄኖሳይድ ጉዳይ ያጠና የጎንደር ዩኒቨርሲቲ ሌክቸረር የእውቀት ችግር አለበት የምንለው ሰው አይደለም። እነ ደረጀ በላይን እንግዲህ ደረጀ በዚህ በሰሜኑ ጦርነቱ ወቅት የተሳተፈ ግን በአሁኑ በሰሜኑ ጦርነት ምንም ሳይሆን በአሁኑ ግጭት በርስ በርስ ግጭት ግን በእነ ሀብቴ ወልዴ ግሩፕ 2 ልጆቹን ያጣ 2 ልጆቹ የወለዳቸውን 2 ልጆች አንድ የወንድሙ ልጅ ያስገደለ ሰው ነው። እንግዲህ ይህ ሰው ትላንትና በነበረው በህልውና ዘመቻ የተሳተፈ መልካም ታሪክ የነበረው እኔ ከቀድሞ አርበኛ መሳፍንት ይልቅ ለደረጀ በላይ ክብር አለኝ። ምክንያቱም በጁንታ ጊዜ መሳፍንት እኮ ወፊቱ አልነገረችኝ ወፊቱ አልዞረችኝ ብሎ ጦርነት ፈርቶ የተቀመጠ ነው። ከዛ በፊት ታስታውሻለሽ ትግራይን እንጨብጣታለን የሚል ኋላ ቀር ንግግር በማድረግ አብዛኛውን የትግራይን ኤሊት ሲያንጫጫ አንዳንድ ሰዎችም ሲስቁ የነበረበት ሁኔታ የነበረው ነገር ግን ግጭቱ ሲመጣ ግን ወፊቱ አልዞረችም ብሎ ዋሻ ውስጥ ተደብቆ የነበረ ሰው ነው። ደረጀ በላይ ግን እንደዛ አልነበረም። ደረጀ ቢያንስ እስከ ጋሸናና እስከ ላሊበላ ባለው እኔም ስለማቅ ስደግፋቸውም ስለነበረ እስከዚያ ድረስ እነ ከፍ ያለው ደሴን የገደሏቸው በሙሉ እነ ውባንተ በሰሜኑ ጦርነት ጊዜ የተሳተፉ እውነት ለመናገር አሁን በአማራ ክልል በነበረው ግጭት በሰሜኑ ጦርነት የተሳተፉ የጎንደር ልጆችን ነው የጨረሷቸው። እና ይሄን ደግሞ እነማናቸው ያደረጉት ስትይ ከዚህ በፊት ጌታ አስራደ እንደነገረን ራሱ ዘመነ ካሴ እንደሆነ ዘመነ ካሴ ደግሞ በእነ ሀብቴ ወልድና በእነ ሳሙኤል በኩል ታዞ እንደፈጸመው እነ ከፍ ያለው ደሴን የመሰለ ጀግና ልጆችን በተሳሳተ ዓላማ ካስገቡ በኋላ እንደገና ደግሞ በኋላ ይሄንን የህወሓትን አጀንዳ አልተቀበላችሁም ተብሎ ከጀርባ እንዲወጉ ተደርጎ የተገደለበት ሁኔታ ነው ያለው። በአጠቃላይ የትላንትናዎቹን በጎንደር የገቡትም ልጆች ቢሆን ምንድነው ያሉት? በተሳሳተ መንገድ ገብተን
አካባቢያችንን በልማትም በማህበራዊም ጉዳይ በድለን ተማሪዎች እንዳይማሩ ድንቁርናን አስፍነን አሁን ደግሞ ህብረተሰባችን በነጻነት እንኳን ከአንድ ቦታ ወደ አንድ ቦታ ለመሄድ እንዳይችል ድሮስ አዲስ አበባ አትገቡም ተባላችሁ ተብለን ነው። አሁን ግን ከቀበሌ ቀበሌ መሸጋገር እንዳንችል ሆነ። ይሄ ትግል ሳይሆን አፈና ነው። ስለዚህ ይህንን አፋኝ ቡድን እንታገላለን ብለው ነው የወጡትና ዞሮ ሁሉንም ስታየው አሁን በአማራ ክልል ያለው ወቅታዊ ሁኔታ ሞር ከበፊቱ በተሻለ የበለጠ በጣም የተስተካከለና መስመር እየያዘ የእርስ በርሱም ግጭት ቢሆን የእስከዛሬው ከኔ ቡድና የሚል እንጂ በግልጽ እንዲወጥቶ ራያና ወልቃይትን ለህዋት እንስጥ ከእንደገና ደግሞ ቀሪው ብልጽግና የጋራ ጥላታችን ነው ብልጽግናን ደግሞ ለመውጋት ከወያኔና ከኦነግ ጋር አብረን እንታገል የሚል ግልጽ አጀንዳ ይዘው አልመጡም ነበር። በአሁኑ ሰዓት ይህንን ግልጽ አጀንዳ ይዘው መጥተዋል። ሌላው አቤ ያልነገርኩሽ 9 የሚሆኑ የዚሁ የጽንፈኛው ቡድን ከተለያየ አካባቢ የተውጣጡ በሄኖክ ደግሞ ወደ 9 የሚሆኑ ከተለያየ የጽንፈኛው ቡድን የተውጣጡ ልጆች ወደ መቀሌ በመሄድ ከነዚህ ካፈጁ የህዋት የፖለቲካ ሰዎችና አድጉደም አካባቢ ከሚገኙት የህዋት ባህላዊ ጄኔራሎች ጋር በመገናኘት አጀንዳ ተቀብለው ተመልሰዋል። አንደኛ አጀንዳቸው ምንድነው? እነሱ ራሳቸው አጀንዳ ያስያዙት ለምንድነው እንደ ተሽኮረመመች ልጃገረድ በጓሮ የምትሉን? ለምንድነው በፊት ለፊት ወጥተን እኛም ከህዋት ጋር ከሻቢያ ጋር አብረን ወይም ከኦነግ ጋር ከምትሉን አካላት ጋር አብረን በትክክል ፊት ለፊት ወጥተን ለምንድነው ማንታገለው? ፊት ለፊት ወጥተን እንታገል፣ ስማችን ይውጣልን እንጂ ይታወቅ የሚል 9 የሄዱ ስራ አስፈጻሚዎች ጠይቀዋል። እንግዲህ ምንድነው ያው ፊት ለፊት አውጡን ነው እኛም የምንፈልገው። እስከዛሬም እንዲህ ከሆነ ገሌዚ ቦታ ታየ ህክምና የሚያገኙት ከዚህ ነው ምንለው። ይሄንን ሁሉ ምንለው ከሻቢያና ከወያኔ ያላቸውን ድጋፍ ለመግለጽ ያክል ነው። አሁን ግን በራሳቸው ጊዜ ለምንድነው ከዚህ በፊት አስታውሽ እንደሆነ በወልዲያ ዙሪያ እና በጋሸና አካባቢ በዚህ በሙጃ አካባቢ የህዋት ልጆች ተገለዋል በነበረው ግጭት እና በዛ ግጭት ላይ የሞቱት ልጆች አስከሬናቸው እዛ አካባቢ እንዳይገኝ የቆሰሉትም እንዳይታወቁ ተብሎ ተሸፋፍኖ ነው የወጡት። እንዴት ነው ሞታችን ሙተነ ለምንድነው የማይታወቅልን? ወይ በግልጽ ይሄን ቡድን ማገዝ ከሌለብን ለምን እናግዘዋለን የሚል ጥያቄ ከህዋት ልጆች ነበር የመጣው ታስታውሽ? አሁን ደግሞ የኒህኞቹ ጽንፈኛዎች እንደገና መልሰው ለምንድነው አሁንም የምታሽኮረመሙን? በቃ በግልጽ ድጋፋችን አውቆታል መንግስት እየደረሰብን ነው ታውቂያለሽ። ደግሞ የድምጽ ቅጂዎችም አሉ የተለያዩ ዶክመንቶች ሰነድም አለ እና እነዛ ሰነዶች መንግስት ያወጣቸዋል እንዳስፈላጊነቱ ነው። በነገራችን ላይ አማራ ክልል በሰሩት ወንጀል ከዚህ በፊትም በነበረው በሰኔ 15ቱን ብትመጪ በተለያየ ኬዝም ብትመጪ መንግስት ዶክመንት በቂ ዶክመንት አለው። እነዛን ዶክመንቶች እኔ ለምንም ዝም እንደሚሏቸው አይገባኝም። አሁንም በቂ ዶክመንት አለው የሚገርምሽ እና ዶክመንቱን አውጥቶ ከሚያዋርደን በፊት ምክንያቱም ከዚህ በፊት ካስታወሽ እናቶ ግርማ የሺጥላንም ከገደሉ በኋላ የወጣውን የድምጽ ቅጂ ኤአይ ነው በማለት በአርቲፊሻል ኢንተለጀንት የተቀነባበረ ነው በሚል ሰውን ለመሸወድ የሞከሩበት አለ። እንግዲህ በዚህ አጋጣሚ ስለ አርቲፊሻል ኢንተለጀንትም ያው ትንሽ የአማርኛን ቃል በትክክል ያለ መናገር ነገር አለ። አስረግጦ እኔ የምሬ ንግግር ጠፋኝ እንዴ ኤአይ ሊያወራ ቢችል ፕሮፌሽን የሆነ አማርኛ ነው ሊያወራ የሚችለው እንጂ የኛን አካባቢ የገጠሩን ለዛ አምጥቶ ታዲያ በግድም አይልሽም። ኤአዩ የተሰጠውን ኮምፒውተር ነው የተሰጠውን ነገር ነው የሚያወራውና አንዳንዴ ኤአይ ነው እያሉ የሚሸውዱን ነገር አለ። ኤአይ የለም፣ ኤአይ የሚባል ነገር የለም። ይሄንን ህዝባንን መሸወድ አይችሉም። ከዚህ በፊት በርካታ ሰዎችን ሸውደዋል። በነገራችን ላይ የሰኔ 15ቱን ዶክተር አብይ ነው የፈጸመው አሉ። ለመሸወድ ሞከሩ። እነ 360ዎች የፈጠሯት ትርክት ነች። ዛሬ አንዳንድ ሚዲያዎች ይቅርታ ጠይቀዋል። ነገር ግን እነ ሀብታሙ አያሌው አሁንም እየፈረሱ እንኳን እውነቱን ማውጣት አልፈለጉም። ራሳቸው የፈጠሩት ትርክት ነው። የአቶ ግርማ የሺጥላም ግድያ ቢሆን ራሳቸው ናቸው። ግን ምንድነው ያሉት? አቶ ግርማ የሺጥላ የአማራ ተቆርቋሪ ሆኖ እነሱ ዶክተር አብይ እንዴት ለአማራ ተቆረቆራለህ ብሎ እንደገደለው አድርገው ነው ለምሳሌ ራሳቸው ገለው ራሱን እንደው ነፍሱን ይማረውና
አንድ ንግግር ላይ ያስጠላውም ንግግር ይችናት በመንጋው ቢያስተውሉት እኮ ትክክል ነው የተናገረው። ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው አልቅሰው እንደገና ሰልፍ ውጡ ብለው እንደገና ለሌላ ግድያ ያዘጋጁናን እንዳለው ራሳቸው አድርገውት ራሳቸው እንደገና መልሰው በትክክል እሱ ላይ ፈጸሙ። በቃ በትክክል በቃ ራሳቸው ገለው ራሳቸው ደግሞ አልቃሽ ይሆናል። እና ይሄንን በሰዓቱ የምሬ ወዳጆና የበለጠ ሸጋው እንዲሁም የድርሳን ንግግር ሲወጣ የፈጸሙትም እነዚህ ሶስት አካሎች ናቸው። የፈጸሙትም እዛው መንዛ አካባቢ ነው። ከቤተሰብ ጠይቆ የሚገርምሽ ለመንግስት ስራ አልነበረ የሚሄደው ለግል ለቤተሰብ ጥየቃ ነው የሄደው። እጀባውም ቀለል ያለው ለዛ ነበረ። ግን ያችን እንደ መልካም አጋጣሚ ተጠቅመው ከገደሉ በኋላ እንደገና የፌዴራል መንግስት ነው የገደለው ብለው አልቅሱልና ሙሻዋርዱን ሲሉን የነበሩ አካላት ናቸውና ኤአይ ምናምን የሚለውን ነገር እዚህ ጋር አይሰራም። ነገ በርካታ ዶክመንቶች እንደሚወጡ ነው አቤ እና ይሄንን ካልኩሽ ወደ ሌላው እንግባ። በጣም አመሰግናለሁ ቴዲ። ደስ የሚል እንደ መጽሐፍ የሚገለጥ ምናልባት ታሪካዊ ሂደቱንም ጠቅሰህ ያመጣህልን ታሪክ ዛሬ ላይ ምን እየሆነ እንደሆነ ማን እንደፈጸመው በግልጽ የሚያሳይ ታሪክ ከትላንት ይጀምራል ዛሬ ላይ የሆነ ያለው ነገርና ቴንኪዩ አሪፍ ነገር ነው የነገርከን። እኔ እጃቸውን እየሰጡ ስላሉት ግን ትልቅ ምስጋናና ክብር አለኝ በዚህ አጋጣሚ። ምክንያቱም ላለፉት 2 ዓመታት እኔ ማንተም እዚህም አብረን የምንሰራ ቀድሞም ከነበሩት ባልደረቦቼ ጋር ስንል የነበረው ነገር ሞኝ ከራሱ ብልህ ከሌላ ይማራል እያልን ከሌላ አትማሩም ወይ ብልሆች አትሆኑም ወይ ትላንት የተፈጠረው ነገር ማን ምን ላይ እንዳደረሰ ማየት እንዴት አቃታችሁ እያልን በጣም ምን ልበልህ ያው አንተም ታውቀዋለህና በዚህ ልክ ስናወራ በነበረ ጊዜ እንደው ዛሬ ላይ የምንሰማውና የምናየው ነገር ልትደሰትበት የሰራነውም ስራ በሚገባ መድረስ ወዳለበት የህብረተሰብ ክፍል መድረሱን ያረጋግጠልኝና እንዲህ አይነት ብልሆች ነገሮችን ቶሎ ብለው ነቅተው በመረዳት ራሳቸውን ቤተሰባቸውን ሀገራቸውን ደግሞ መልሰው ለማገልገል የተነሱ ወጣቶች መሆናቸውን ስታይ በጣም ያስደስታል። እኔ ከተደሰትኩባቸው ነገሮች አንዱ ይሄ ነው። ምክንያቱም ቀደም ብሎ እንደምናወራው ስናወራውም እንደመጣ ነው ለ50 ዓመት በትግራይ ህዝብ ጫንቃ ላይ የቆየው እንደ መሽገር የህዝቡን ደም መጦ ያልጠገበ አካል ዛሬም ድረስ አለ። ዛሬም ከጎኑ የተሰለፉ ሰዎች አሉ። ምናልባት ከዚህ በላይ ሞኝነት የለም ብዬ ስለማምን ማለት ነው። ያየኸውን ነገር ክደህ የማታውቀውን እውነት ለመቀበል ዝም ብሎ መንደርደር ምን አይነት ህሊና ቢስነት ነው እስክንል ድረስ የሚያደርጉን ሰዎች እንዳሉ ስለማቅ ነውና በዚህ ቅጽበት እንዲህ አይነት መረዳት ጠላት ማን እንደሆነ ወዳጅ ማን እንደሆነ መረዳት የቻለ ትውልድ በአማራ ክልል ተፈጥሮ የጮህ ነው እንደ ቁራ ጮህን ሳንቀር ስለረዱን እውነታው ገብቷቸው ወደ ቤተሰቦቻቸው ወደ ማህበረሰቡ ተቀላቅለው ጭራሽ መንግስትንም ህዝብንም ለማገልገል ራሳቸውን እንዳዘጋጁ ሲናገሩ በጣም ትልቅ ደስታ ነው የተሰማኝና ያው እስካሁን ለሰራነው ስራ ትልቁን ምላሽ የሰጡን ልናመሰግናቸው የሚገቡ ወጣቶች እንደሆኑ በዚህ አጋጣሚ መናገር ያስፈልጋል። ምናልባት ከዚህ በላይ አብረዋቸው የነበሩት የቀሩትን ደግሞ ሄደው የትላንትናውን ታሪክ ማንም በዚህ ጉዳይ ላይ ተጠያቂ እንደማያደርጋቸው እያሳመኑ የክልሉን ሰላም ያመጣሉ ብዬ አምናለሁ። ምክንያቱም በዚህ ሰዓት በነገራችን ላይ በአማራ ክልል ላይ በምንፈልገው ልክ ሰላም መጥቷል ማለት ኦልሞስት በመላው ኢትዮጵያ ሰላም ሆነ ማለት ነው። የነማን እጅ የነማን ሴራ አማራ ክልል ላይ ድጋሚ ሌላ ጥፋት እየሰራ እንደሆነ በደንብ አድርገን የነቃንበት ነው። ምክንያቱም ከትግራይ አካባቢ የነበረው የህግ ማስከበር ሂደት ላይ ብዙም ግልጽ ያልሆኑ ነገሮች ነበሩ። በሚያስደንቅ ሁኔታ በየጊዜው የሚወጡ መረጃዎችን ስናስብ ሴራው የማን እንደነበረ በኋላ ላይ እስኪገባን ድረስ ማለት ነው። ወደ አማራ ክልል ከመጣ በኋላ ጉዳዩ ደግሞ ይበልጥ ፍንትው ብሎ እንግዲህ ትላንት ሻዕቢያ የአማራን ህዝብ ምን ሲል እንደነበር የምናውቀው ጠላት የአማራን ክልል ሜዳው አድርጎ መጫወቻው አድርጎ ሌሎች የአማራ ክልል ወጣቶችን አሰልፎ ኢትዮጵያን ለማፍረስ የሄደበትን ርቀት ስታስብ የችግሩ ኢትዮጵያ እስከዛሬ ድረስ የመጡባት ጠላቶች መነሻ ምክንያት እነማን እንደሆኑ
አልፈርሳለችን እንጂ ላትፈርስ ያላረግነው ጥረት የለም ይላል አንድ አርቲስት እንደዛ ብሎኛል። ምክንያቱም ይገርመዋል በምን ልክ ለማፍረስ ታጥቆ የመጣ ጠላት እንዳለን የገባን ዘግይቶ እንደሆነ ሲያቅ ማለት ነውና በዚህ ልክ ግልጽ ያለ ፍንትው ያለ እውነተኛ የኢትዮጵያ ጠላት ማን እንደሆነ ያረጋግጥንበት ደግሞ አማራ ክልል ላይ ያየነው ስህተት ነበር። ስለዚህ እዛ አካባቢ የሚፈጠረው ሰላም የመላው ሀገሪቱ ሰላም ሊሆን እንደሚችል እኔ እርግጠኛ ነኝ። በቅርቡ መላው የሀገራችን ሕዝብ ሰላሙን እንደሚያገኝ ጥምቀትን በደማቅ ስነ ስርዓት ጎንደር ላይ እንደሚከበር እርግጠኛ ነኝና ይህን ያደረጉ እጃቸውን በመስጠት ሕዝቡን ለሰላም ረፍት ሊሰጡት ቃል ገብተው እንደውም ለማገልገል የመጡትን ወጣቶች በዚህ ልክ ማድነቅ ስለሚገባን ነው። ምክንያቱም ከውጤቱ አንጻር ጥፋቱን ስለምናየው ማለት ነው። ይህንን ይመስላል። በጣም ደስ ስላለኝ ነው በዚህ ጉዳይ ላይ ሳልናገር ሳላመሰግናቸው ማለፍ ያልፈለኩት። ሌላው የትግራይን ክልል ሁኔታ ያው ሁሌ ቅድምን ብለዋል የነበሩ የቲፒኤልኤፍ ቃል አቀባይ ሰሞኑን ሲሉት የነበረ ነገር ሰምተናል። በተለይ ደግሞ ከዚህ ከምርጫ ጋር በተገናኘ እኛ ካልተሳተፍንበት ምርጫው አይካሄድም የሚል ሀሳብ በብዙ ማህበራዊ ሚዲያም ሲዘዋወር ስለነበር ሰምተውታል ብዬ አስባለሁ። ነገር ግን ቅድም እንዳልኩ አሁን አማራ ወጣቶች ላይ ያለው ለውጥና እዛ አካባቢ ያለው እስከዛሬ ድረስ እንደው ትንሽ አንዳንድ ጊዜ ድንጋይ ምንም እድሜ ልኩን ባህር ላይ ቢቀመጥ አይበሰብስም አይርስም ነው አይደል? አይርስም የሆኑብን ሰዎች ደግሞ አሉ እስከዛሬ ድረስ። ያ አንዱ ማረጋገጫ የሚሆነ ነገር በጣም ይሉታል ብሎ ለማለት እንኳን እኛስን ደግሞ የሚያሳቅቀን የሚያሳፍረን ነገር ቅርብ ጊዜ ነው መድረክ ላይ የነበረ አንድ አጀንዳ የቀድሞ በተለይ ከደርግ ዘመን በፊት በነበረው ስርዓት እንግዲህ እናውቃለን አይደል የፊውዳል ስርዓት ተብሎ የተለያዩ አካባቢ ላይ አገሪቱን የንጉሳዊ ስርዓት ተብሎ መስፍናውያን ናቸው እያሉ ስማቸውን ሲያጠፉ ብቻ ሳይሆን ህይወታቸውን ሲያጠፉ የነበሩትን ይላሉ። ያውም እኮ የክልሉ ተወላጆች ናቸውና ወደ 40 ሺህ አካባቢ የትግራይ ተወላጅ ሆነው ግን የስርዓቱ አገልጋዮች ናቸው ብለው በኋላ ላይ ወደ በረሃ ከወጡ በኋላ ቲፒኤልኤፎች ወደ 40 ሺህ ሰዎችን ገድለዋል። ኦልሞስት የታሪክ ማህደር የሆኑትን ምናልባት ቤተ መዛግብትን ሰሞኑን አንድ ሶሻል ሚዲያ ላይ ሲንቀሳቀስ ያየው አማራ እንላለን እኛን የገደለን የትግራይ 2000 ዘመን እኮ የራሳችን ሰዎች ናቸው ያጠፉን ይላሉና ምን ያክል ከታሪክ ጋር የተጣሉና ከእምነት በጣም ያ የሳቸው ልጅ ነው እንግዲህ ባስተሳሰብ የሳቸው ልጅ የሆነው ልጅ ምን ይሄንን ለምን አደረገ? ቲፒኤልኤፍ እኮ በራሱ ህዝብ ላይ እንዲህ አይነት እርምጃ ሲወስድ የኖረ ፓርቲ ነው ብለው የጠየቁ ወጣቶችን የዚህ ቃል አቀባዩ አንድ መድረክ ላይ ተገኝቶ የሰጠውን ሐሳብ ስለ በጣም ደነቀኝና እንደው ይሄን ነገር ሰውኛ መለኪያ የሚባል ነገሮች የሉበትም ወይ እንደዚህ አይነት ወጣቶች ላይ ብዬ ስለገረመኝ ነው። እና ምን ይላል 40 ሺህ መገደላቸው አይደለም ያስደነቀው ለመገደላቸው ምክንያት የሆነውን በጣም አስረግጦ ለመናገር የሄደበት መንገድ መሞታቸው ልክ እንደሆነ የሚገልጸው የመስመርና ያስተሳሰብ ልዩነት ካለ ይሄ በምንም ተአምር እንደ ስህተት ሊነሳ የማይገባው ጉዳይ ነው ይላል። ይሄ ነው እንግዲህ ባህር ላይ ድንጋይ እድሜ ልኩን አይጸጸቱም። አዎ በዚሁ አያይዘን ምንድነው አሁን ምርጫ 2018 የፊታችን ሰኔ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይሄን ያሳውቅ እንጂ ያው እንደምታውቂው እብሪተኛዋ ህወሓት ደግሞ ያው በአሸባሪነት ከተፈረጀች በኋላ ወደ ግጭት ስለገቡ ህገ መንግስታዊ መንግስቱን በኃይል ለመናድ የሽብር ተግባር እንዲሁም የሰሜን እዝን በመምታት መብረቃዊ ጥቃት ባሉት ጥቃት በመምታት አልፎም ተርፎም ወደ ጎረቤት አገር ሮኬት በማስወንጨፍ አስመራ ድረስ ሮኬት ወርውሮ ጦርነት እስከ መጋበዝ ተንኳሸው ተግባር ተግባሮች በመፈጸማቸው በርካታ ግፍ በማዕከላዊ መንግስቱም ላይ አልገዛም በማለታቸው የጨረቃ ምርጫ በማድረግ በምርጫ 2012 መርሃ ግብሩ እንደሆነ ይታወቃል። ነገር ግን በዓለም አቀፍ የተከሰተው የኮሮና ወረርሽኝን ምክንያት ተደርጎ በአሁኑ ሰዓት ሰው ሞት ድን በሚልበት ሰዓት ምርጫ ተረጋግቶ
አንድም አስቻይ ነገር የለም። ምክንያቱም ምርጫ ለማድረግ ተፈጥሯዊም ሰው ሰራሽም ግጭቶች ካሉ ተፈጥሯዊም አደጋ ካለ አይደረግም። አንዱ የምርጫ የሚከለክለው እንደ አስቸኳይ ጊዜ አዋጅ ከሚጣልባቸው ድንጋጌዎች አንዱ ወይ ሰው ሰራሽ ወይ ተፈጥሮ አደጋ ነው። እንግዲህ ብልጽግና መጣው አይሉም በሰዓቱ ዓለም አቀፍ ኮሮና ነው ኮቪድ ነው ይታወቃል። ሰው ዛሬ ሞት ነገ ሞት ይል ደግሞ ምርጫ እኮ መኖር ተስፋ ሲኖርሽ ነው። ሰው በራሱ ኳራንታይን ገብቶ ተገሎ ባለበት ሁኔታ ምርጫ ካላደረኩኝ ሙቼ እገኛለሁ በማለቷ ህወሓት ከእንደገና ደግሞ እዚህ ያሉ ጀዋርና አቶ ልደቱ ደግሞ ከመስከረም 30 በኋላ መንግስት ምርጫ የማያደርግ ከሆነ ዶክተር አብይና እኔ አንድ ነን እኩል ነን መንግስት የለም የሚል እወጃ በማወጅ በአዲስ አበባም ከመቀሌም ሆነው እንቅስቃሴ መጀመራቸው ይታወቃል። ከዛ እንግዲህ ወደ ህወሓት ስመለስልሽ የትግራይን መንግስት ጠቅላላ እንዲያምጽ ተደርጎ ትግራይ መንግስቱን ያመጸው እንዲያምጽ ህዝቡንም በተሳሳተ ፕሮፓጋንዳ ተከበብክ ጄኖሳይድ ሊፈጸምብህ ነው ልትገደል ነው ብለው ወደ ተጠቃው ስሜት ካስገቡ በኋላ እንግዲህ ጦርነት በይፋ በኢትዮጵያ መንግስት ላይ መክፈታቸው ይታወቃል። ኢትዮጵያን ለማፍረስ የትም ገብተን ቢሆን እናፈርሳታለን ብለዋል። ካሉትም መካከል አሁን ተመለሱ እንጂ አንዱ አቶ ጌታቸው ረዳ ናቸው። እሳቸውን ጨምሮ ደብረጽዮን የማትረሳ ሰማያዊ ግላብ አድርገው የሚሰጧቸው መግለጫዎች አይረሴዎች ናቸው። እንግዲህ በዚህ ሁኔታ ነው ህወሓት በአሸባሪነት ተፈርጃ ከምርጫ ቦርድ አይደለም አጠቃላይ ህወሓት አሸባሪ ናት በሚል ህወሓትን እና አጠቃላይ ያመፀውን አካል ለማስታገስ የህግ ማስከበር ዘመቻ ተካሄደ። በህግ ማስከበር ዘመቻው በፕሪቶሪያ ስምምነት ወደ ደቡብ አፍሪካ ተሄዶ እንግዲህ እናቶ ጌታቸውና እና አቶ ሬድዋን ማለትም በፌደራል መንግስቱና በትግራይ አማጽያን መካከል ውል ተደረገ። የዛው ውል አንዱ ውሳኔ ምንድነው? ህወሓትን ወደ ነበረችበት ህጋዊ ማንነቷና ህጋዊ ሰውነቷ መመለስ ነው። ይሄንን ህጋዊ ማንነትና ህጋዊ ሰውነት ካገኘች በኋላ ግን ያው ህወሓት መልሳ እንደገና ጉባኤ ጠቅላላ ጉባኤ አላደርግም በማለቷ በምርጫ ቦርድ ላይ ትላንት በመንግስት ላይ አመጻለች። ዛሬ ደግሞ በምርጫ ቦርድ ላይ በማመጿ ምርጫ ቦርድም የ6 ወር ጊዜ ሰጥቷል። የ6 ወር ጊዜ በነገራችን ላይ መተዳደሪያ ደንባችን እኔም በፓርቲ ውስጥ አመራርም ስለነበርኩ እዛ ውስጥ ስላለው አውቀዋለሁ። 6 ወር ይሰጥሻል እፎይታ ጊዜ ነው። 9ኛ ወሩ ግን ጭማሪ ነው። ጭማሪ ተሰጣት። በጭማሪውም እምቢ አለች። አሁን ህጋዊ ሰውነቷን በራሷ መንገድ ካጣች በኋላ አሁን እየሄዱበት ያለው አካሄድ እንደማያዋጣ ሲገመግሙ የሻዕቢያ ጋብቻ እንደማያዛልቅ ሲገባቸው ሲረዱት እንደገና ምንድነው ሲበርድልኝ ሲሞቅ በማንኪያ ሲበርድልኝ በእጄ የሚሆን ነገር የለም። አሁን ነገርየው ማያዋጣ ሆኖ ሲያዩት ወደ ህጋዊ ሰውነት መልሱን የሚል ይዘት አመጡ። ይሄም ቢሆን ራሱ በእብሪትና ባሻፈረኝ አይደለም። አሁን ህወሓቶች እያሉ ያሉት ምንድነው? ህወሓት በትግራይ ክልል ምርጫ ከተሰረዘች አንድም ፓርቲ አይወዳደርም ነው። ይሄንን የማመን ለህወሓት ማንዴት አላት ወይ? ስልጣንና ተግባር አላት ወይ? ያሳዝናል እኮ ምን ያህል በህዝቡ ምንድነው የሚባለው እባክህ በዚህ ልክ እንደው ምን አይነት ንቀት ውስጥ እንዳሉ የሚያሳየህ ነገር እኔ ነኝ አድራጊም ፈጣሪም ገዳይም አዳኝም እያልክ እየፎከርክ እስከ ዛሬ ድረስ ተመጥቶ የደረሰው ጥፋት እንኳን ሳይጠጥታቸው አሁንም በተመሳሳይ እኔ ካልሆንኩኝ እኔ ከሌለሁበት ቻገሮች ክልል ይሄ ህዝብ የለም እያሉ እኮ ነው። እሱ ብቻ አይደለም። ተፈናቃዮች አሁን እንዲመለሱ አጀንዳ ያደርጋሉ። ብዙ ጊዜ ተፈናቃዮች በተለይ ራያ ላይ ተመልሰዋል። በነገራችን ላይ ራያ ላይ እንደተመለሱ ራያ ላይ ተፈናቃይ ብቻ አይደለም ታጣቂ ተመልሷል። ታጣቂዎቹ ራሳቸው ገብተዋል። የሚታወቅ ነገር ስለሆነ ማንንም አይሸውድም። አሁን የቴክኖሎጂ ጊዜ ስለሆነ ፌደራል አካል ያለው ኮማንዶ እና ፌደራል ፖሊስ ያለው አላማጣ መኪና መንገዱ ላይ ነው ያለው። ከዛ ውጭ ገጠሩ በሙሉ የጽንፈኛውና ያው የጁንታ ሰራዊት ነው ያለው ይታወቃል። የት ትምህርት ቤት ካምፕ እንዳረጉ የት አካባቢ ደግሞ ወታደራዊ እንቅስቃሴና ምሽግ ድረስ ቆፍረው ምሽግ ይዘው ያሉበት ቦታ ይታወቃል። ግልጽ ነው። ይሄን መንግስት ያውቃል። የሳተላይት መረጃዎችም በቂ መረጃ አለ። አሁን ሌላው እያቀረቡ ያሉት ምዕራብ ትግራይ እነሱ ብለው የሚጠሩት የወልቃይትና ጠገዴን አካባቢ መልሰን ደግሞ እንግባ ነው። ስንገባ ደግሞ የትግራይ ህዝቡ አይደለም ህዝቡ እንዲመለስ እዛም ያለው አሁን ጊዜ አስተዳደር ኑ እያለ ነው ህዝቡን። ግን እነሱ የሚፈልጉ ከነታጣቂው ተመልሰን በህወሓት የበላይነት ነው ቦታው መተዳደር ያለበት እንጂ እዛ ጋር ባለው ጊዜ አስተዳደር አናምንም ነው። እሱን ደግሞ
ህዝበ ውሳኔ ይደረጋል የሚል የፌዴራል መንግስት አቋም ነው። እዚህ ጋር አሁን የፌዴራል መንግስት አቋም አለ፣ እዛ የነ ኮሎኔል ደመቀ አቋም አለ፣ እዚህ ጋር ደግሞ የህወሓት ፍላጎት አለ። ህወሓት ደግሞ 2013 እንደምታስታውሽው ጥቅምት 24 ቀን መከላከያን ሲመቱ መከላከያን መምታት ብቻ አይደለም ሐሳባቸው ትልቅ ነበር። ምንድነው እዚህ ጋር አስመራ ያለውን መንግስት አፍርሰን እዚህ ጋር አዲስ አበባ ያለውን አፍርሰን አስመራውንም በአንድ ቀን እንጨብጣለን፣ አዲስ አበባንም በአንድ ቀን ማነው በሳምንት በወር እንጨብጠዋለን። ምክንያቱም 80% ሰራዊት ከመታ ሌላው አስመራም ያለው መንግስት አይረባም፣ እዚህም ሮኬትን በእጃችን ነው ብለው ስላመኑ ደብረ ዘይት እንገባለን፣ አየር እያስነሳን እናስወነጭፋለን ነበር ያሳባቸው። ያን ሚሽናቸው ሲጋለጥባቸው ሲከሽፍ ቀጥታ ያው እንግዲህ አይደለም አስመራን አይደለም አዲስ አበባን ይቅርና መቀሌን እንኳን መከላከል አቅቷቸው በቆላ ተንቤንና አገረ ሰላም ነው ሄደው የተወሸቁት። ከዛም በኋላስ ምንድነው ያደረጉት? የትግራይን ህዝብ ተጠቃ ብለው ወደ ጦርነት ማገዶ ነው ያስገቡት። አሁንም እብሪት የትም አያደርስም። በእርግጥ አሁን ለየት የሚያደርገው በሰላማዊ ትግል ከመጣሽ ስምረት የሚባለውን ፓርቲ ሌሎች እንደርታም የተለያዩ ተንቤንም የተለያዩ ፓርቲዎች አሉ። እነዚህ ፓርቲዎች ራሳቸውን ችለው የወጡበት ሁኔታ አለ። በሰላማዊ ትግል በትጥቅ ትግልም ብትሄጂ ቲፒኤፍ ከነዚሁ አካል ከታጣቂው አካል ይወጣ ቲፒኤፍ ወጥቷል። ቲፒኤፍ ደግሞ እንደምታስታውሽው ጊዜያዊ አስተዳደሩን አላሰራ በማለታቸው እኒ ባህላዊ ጄኔራሎች ይሄ መሆን የለበትም፣ ለትግራይ ህዝብ ሰላም ልንሰጠው ይገባል፣ ጦርነቱም ይበቃናል፣ ከጦርነት ምን አተረፍነ፣ መንግስት የሰጠነን የፌዴራል መንግስት የሰጠነን የፕሪቶሪያው ስምምነት የሰጠነን ዲዲአር ተቀብለን ወደ ሰላማዊ ኑሯችን እንመለስ የሚል ኃይል በሐራ መሬት ላይ ተፈጥሯል። ይሄ ሐራ መሬት ላይ ያለው ኃይል ደግሞ እውነት ለመናገር እነሱን የትም ቦታ እንደማያመልጡት ያውቃል። አሁን በቅርቡ እንኳን አሁን ስቱዲዮ ከመግባቴ በፊት የሆኑ ልጆች እያወራኋቸው ነበር። ምን አሉ መሰለሽ? የቲፒኤፎችን ነው የምልሽ። ምን አሉ መሰለሽ? በ7 አካባቢዎች በ4 ዞን በ7 ዋና ዋና መቀሌን ጨምሮ የቲፒኤፍ መፈክር እየተጻፈ ነው በከተማ ወየውልሽ ወያኔ እየተባለች መጀመሪያ ይሄንን ትግል መቀልበስ ይችላሉ ወይ? አሁን እነዚህ ሰዎች ምን መሰለሽ ይሄ ምንድነው የሞተ ውሻ አያስታውቅም አይደለም? ሙተዋል፣ ግን አልሞትንም ብለው ስለሚያስቡ ነው እንጂ ሙተዋል። እንደገና ሌላው ተስፋቸው መጀመሪያ ባነሳ ነው ርዕስ ይሄ ጽንፈኛው ቡድን ማዕከላዊ መንግስቱን ይሄ አማራ ክልልን ካመሰልን ማዕከላዊ መንግስቱ ወደ አማራ ክልል ሐሳቡ ዳይቨርት ሲሆን እኛ ፎይታ እናገኛለን፣ ከሻቢያ ጋር ያለንን ግንኙነት አጠናክረን የተወሰነች ጊዜ ፎይታ እናገኛለን ነው። እሱም ዘለቄታ አይደለም። ዘለቄታው መንገድ እያለ ነገር ግን እኚህ ሰዎች አሁንም የሚሄዱት ምንድነው የጥፋት መንገድ ነው የሚሄዱት እና ህወሓት እኔ ካልተሳተፍኩኝ ለነሱ የዘለቄታ መንገድ የጥፋት መንገድ የሚሆንበት ምክንያት እንግዲህ ክልሉ አገሩን በአጠቃላይ ወደ ሰላም ከመጣ የተጠያቂነት ጉዳይ ማምለጥ እንደማይችሉ ስለሚያውቁ ነውና ሁሉ ጊዜም በገበያ ግርግር ነው ማምለጥ የሚችሉትና ለዛ ነው እንግዲህ የተሻለው በሰላም ለመኖር ለራስህም ቢሆን ሰላማዊ ህይወት ለመብራት ምን ያስፈልጋል ብትባል ሰላም ነው አይደለም የምትለው። ይሄንን የሚጠላ ሰው የለም። ነገር ግን ይሄንን ማድረግ የማይፈልጉት በክልሉ ላይ ባደረሱት ጥፋት በነገራችን ላይ እሱን አያይዤ ልናገር። በትግራይ ክልል ሲቪክ ማህበራት ወደ 10 ምናምን የሚሆኑ ሲቪክ ማህበራት ትላንትና መግለጫ አውጥተዋል። በእንግሊዘኛ ነው ያወጡት። ያው ለዓለም አቀፉ ማህበረሰብ ታሳቢ ተደርጎ እንደሆነ ይታወቃል። ነገር ግን እዚህ ጋር በጣም የሚገርመው ነገር እስከዛሬ ድረስ በትግራይ ክልል ባሉ የሲቪክ ማህበራት እንዲኖር የሚፈልጉ የተለያዩ የተደራጁ ግለሰቦችም ተቋማትም ወደ ከ230 በላይ ሲቪክ ማህበራት ተከፍተዋል፣ ፍቃድ ተሰጥቷቸዋል። በዚህ በአዲስ አበባ ፍቃድ ሰጪው አካል ማለት ነው፣ ቀድሞ ከለውጥ በፊት ማለት ነው። ነገር ግን አንዳቸውም መቋቋም አቅቷቸው የህወሓትን ሴረኝነት ሁሉም ፈርሰዋል። በወቅቱ ከተቋቋሙት 230 ምናምን ሲቪክ ማህበራት አንድም ቀጥሎ ወደ አሁን ወዳለው ከሽግግር በኋላ ወደ መጣው መንግስት የመጣ የለም። ሁሉም እንዲፈርሱ እየተደረገ ያልፈረሰ ቀጥሎ ተቋቁሞ የተሻገረ የምትለው በቁጥር የሚጠቀስ የለም። ምናልባት ካሉ ከጥቂት ከ230 ጥቂቶች ሊሆኑ ይችላሉና በትግራይ ክልል ሲቪክ ማህበራትን ማቋቋም ማለት የቲፒኤልኤፍን ዳር ድንበር እንደደፈርክ ነው የሚቆጠረው። ምናልባት አንደኛ ጉባኤ ሁለተኛ ጉባኤ ልታደርግ ይችላል። ሶስተኛ ጉባኤ ላይ ግን የት እንዳሉ እስኪበታተኑ ድረስ ምንም ህልውና የላቸውምና በዚህ ልክ የሲቪክ ማህበራትን ሲያፈርስ የነበረው
ቲፒኤልኤፍ ያሁኑ ነበር ቲፒኤልኤፍ አሁን በቅርቡ ደግሞ ለ10 ምናምን ሰዎች ፍቃድ ተሰጥቷቸው እንቅስቃሴ ጀምረዋል ይላል። ምናልባት ከ2013 ጀምሮ እንቅስቃሴ ጀመሩ ይመስለኛል። በትግራይ ክልል በሲቪክ ማህበራት የህዝቡን ጥያቄ የሚመልስ እንቅስቃሴ ሲያደርጉ አይተናቸው አናቅም። ጦርነት ሲጀመር ጦርነት ሲቀሰቀስ አብረው ሲያጨበጭቡ የነበሩ ሲሰለፉ የነበሩ ማህበራቱን ተጠቅመው ህዝቡ ወይም ወጣቱን ወደ ጦርነት ለማስገባት በጎን ሲንቀሳቀሱ የነበሩ ናቸው። ከሁሉም በላይና የሚገርመውና የሚያሳዝነው ደግሞ ልክ ወደ ተንቤን ሲሄዱ መሪዎቻቸውን ተከትለው ተንቤን የሄዱ ሰዎች ናቸው። በሲቪክ ማህበራት ታሪክ ሰላም ተሰብካለ መንግስትና ህዝብ የተፈጠረባቸውን ልዩነት ለማስታረቅ ህዝቡን ወክለ ከህዝቡ ጎን ተሰልፈ መንግስትን ታስጨንቃለህ እንጂ በዚህ ልክ የፓርቲ የመንግስት ደጋፊ ሆነ ጭራሽ ደግሞ ጦርነት የሚሰብክና የጦርነት ባለቤት የሆነ አካል ደግፎ ወደ ጦር ሜዳ የሄዱ የሲቪክ ማህበራት ያሉበት ክልል ነበርና አሁን ተመልሰው ልክ የህዝቡን አጀንዳ እንደያዘ አካል እንግዲህ የፈረሱት ቀድሞም የህዝብ አጀንዳ ይዘው ስለነበር ቲፒኤልኤፍን በምን ልክ እንደሚቃወሙት እንደሚታገሉት ስላወቀ ድርጅቱ አጠፋቸው። በመላ ኢትዮጵያ የነበሩ የትግራይን ህዝብ ክልል ወክለው የተቋቋሙ ሲቪክ ማህበራት ማለት ነው። ለውጡ በፈቀደላቸው ሁኔታ ደግሞ ተመልሰው የተቋቋሙት ደግሞ ስለምን እያወሩ ነው? የኢትዮጵያ መንግስት ተጠያቂነትን የሚገልጽ መግለጫዎችን ማውጣት ጀመሩ ማለት ነው። በነገራችን ላይ አቤል አግዝሽና የሲቪክ ማህበራት ወያኔ ኢህአዴግ በምትመራው ኢትዮጵያ አይደለም ነፃ የሲቪክ ማህበራት ይቅርና የነበሩትን እኮ የሚያከስም መያድ የሚባል 1090 የሚል ህግ አውጥተው በኢኮኖሚ ተሽመድምደው እንዲጠፉ እንዲከስሙ የሚያደርግ ህግ ያወጣ ስርዓት ነው። ከእንደገና አይደለም ሲቪክ ማህበራትን ይቅርና የእድር ማትነቅናት ወያኔ እድር የሆነች እቁብ አደረጃጀት እኮ ነው የሚፈሩት። የመንደር እቁብና እድር የነናቴን እድር እኮ የድርጅት አባል ካልሆናችሁ ተብለው እኮ የሚያዙበት የነበረበት ጊዜ ነውና አይደለም ደግሞ የትግራዩ ደግሞ ሞር ይሄ የማለሌት አካሄድ የማርክሲዝም ሌኒዝም አካሄድ ስለሆነ ያለው 1 ለ5 የህቡ አደረጃጀት የሚባለው ህዋስ ሴል የሚባለው ነገር ትግራይ ላይ እንደሰፈነ ይታወቃል። አንድም የነጻ ፕሬስ እኮ አዲስ አበባ ሁሉ እንዳሸን ሲፈላ በነበረው ጊዜ ማለት ነው እንዳሸን ብንለው በወቅቱ አንድም እኮ ወደ ትግራይ ክልል ሄዶ እኮ አንድም የነጻ ፕሬስ እኮ አይነበብም ነበር ጋዜጣ እና ጋዜጣ እኮ ትግራይ ስትወስጂ እኮ ብርቅ የነበረበት ጊዜ ነው የነበረውና እናስታውሳለን። እና በዚሁ አያይዤ እንደው እስኪ ስለ ኢሃፓ እናንሳና ምክንያቱም ካለን ሰዓት አኳያ ኢሃፓ ምን እያለን ነው? አሁን እኔ በነገራችን ላይ የትኛው ፓርቲ ጠንካራ የትኛው ፓርቲ ደግሞ ደካማ የትኛው ፓርቲ ደግሞ ምርጫ ሲመጣ ለከምርጫ ቦርድ የምትገኘውን ገንዘብ ፍለጋ ቢሮ ከፍቶ የሆነ ጽፈት ቤት ነገር ምናምን አድርጎ እዩልኝ ማስታወቂያዎችን እንደሚያስነግር ሚዲያዎችን ጋዜጦች ላይ ግድ እኔ ሊቀመንበር ነኝ ይሄ ሐሳብ አለኝ እያለ ገንዘብ ሁሉ ከፍሎ በጋዜጣ ፖስቱኝ በሰዓቱ ፖስት የለም በእኛ ጊዜ በጋዜጣ ላይ አውጡኝ እያለ እንደሚለምን እንደሚለማመጥ እናውቃለን። እና በአሁኑ ሰዓት እንግዲህ ከለውጡ መንግስት በኋላ የተቃዋሚ ፓርቲዎች እንኳን ስም ተቀይሮ ተፎካካሪ ፓርቲዎች የተባሉበት ተፎካካሪ ፓርቲዎች ደግሞ ተወዳድረው በተወዳደሩበት አካባቢ እንኳን ስልጣን ቢያጡ ክቡር ጠቅላይ ሚኒስትራችን ምስጋና ይድረሳቸውና እንደው ለተፎካካሪ ፓርቲዎች የስልጣን ምንድነው መገለጫ አላቸው የብልጽግና የስልጣን ማጋራት ስልጣን አጋርተው ያሉበት ሁኔታ ነው ያለውና ስልጣን ያጋሩበት ሁኔታ ነው ያለውና በዚህም በስልጣን ከተጋሩት የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ እንዲሁም ደግሞ የኢኖቬሽንና ሳይንስ ሚኒስተሩ ዶክተር በለጠ ሞላን ማንሳት እንዲሁም የኦነጉን ቀጀላ መርዳሳን እንዲሁም ደግሞ በክልሎች በርካታ የቢሮ ኃላፊዎች በቢሮ ኃላፊ ደረጃ በአዲስ አበባ መስተዳደር እንዲሁ የተለያየ ፖለቲካ አመለካከት ያላቸው ነገር ግን ካሳታፊነት በሚለው አዲሱ የብልጽግና መንግስት በተለይ በክቡር ጠቅላይ ሚኒስተር በራሳቸው ፓርቲ እንኳን አባላት ለምን የሚል ጥያቄ እየቀረበባቸው እኒህን ሰዎች የሾሙበት ሁኔታ እንዳለ እየታወቀ እንግዲህ እኒህ ያልኩሽ ሹማምንቶች በየትኛውም ቦታ ላይ ተወዳድረው
እንዳላሸነፉ ይታወቃል። እና ምንድነው ከፖለቲካ ፓርቲ አሳታፊነት ደግሞ አኳያ ካየነው እንግዲህ ህጎቹ የምርጫ ህጎቹ የተወሰኑቹ ተገርተዋል፣ ተሻሽለዋል። ያልተሻሻሉም ቢኖሩ እነዛን የምርጫ ህጎች ለማሻሻል ክፍት የሆነበት ጊዜ ነው ያለው። ከእንደገና እኔ ከፖለቲካ ፓርቲዎቹ ስንፈት በስተቀረ በየትኛውም አካባቢ ላይ እንደ በፊቱ ቢሮ ስትከፍቺ የሚያሳድሽ አካል የለም። ለምሳሌ ልንገርሽ፣ ወልዲያ ላይ የቅንጅትን ቢሮ ለመከራየት 14 ቤት ጠይቀን 15ኛው 14ቱም ተስማምተው እኔ ነበርኩ የምዋዋለው ከተስማማ የሚያዩን ስላሉ በፓርቲ አመራሮች የነበሩ በኋላም እኔ መሪያቸው የሆንኩ ትልልቅ ሰዎችም ስለሚያዩኝ ይሄን ፕሮግራም ስለሚያዩት 14ቱን ጨርሰን 14 ምልሽ ያደረስ ነው 14 ደርሶ ነው ሄደን ስንዋዋል ካንቺ ጋር በጎን የህዋትና የባዕድን ሰዎች ሄዱና ምን አስባችሁ ነው ለነዚህ ልጆች የቤት ኪራይ የምታከራዩት? ቅንጅትን አውቋችሁታን ደርግ እኮ ነው የቀድሞ ስራና ፋቂ ነው ምናምን ብለው አስደንግጠው አትፈልጉትም ወይ ህይወታችሁን ብለው አስፈራርተዋቸው ማለት ነው። ከዛ ደውለው ጠርተውን ኑ ይቅርብን፣ ከናንተ የሚመጣ ብር ይቅርብን፣ እንዲህም ከሆነ እንደው ጭማሪ ይሄ ውል አለሽ አይደለ? ውል ያፈረሰ የውል ማፍረሻውን ሁሉ እንከፍላለን። በነገራችን ላይ አንተ ስለ ቢሮ ታወራለህ። አሁን ሰሞኑን ከማህበራዊ ሚዲያ ላይ ያየሁት የአረና አባል ነው ተብሎ ተንቤን ላይ ማለት ነው የነበሩትን 200 ፍየሎች እንዲወረስ ተደርጓል እኮ አባሁኑ ማለት ነው በእንትኑ በኢህአዴግ ጊዜ እነዚህን የአረና በውስጥ ለውስጥ ያው እንደምንም ብለው ይታገሉ ነበረ። አንዳንዶቹ ደግሞ በአደባባይ ወጥተው ይታገሏቸው ነበር እንጂ እኛ እኮ መያድ እኮ ልንገርሽ ትግራይ ላይ ለምሳሌ እኔና መሰሉ ረዳንን ስናንቀሳቀስ የነበረው እኔና መሰሉ ስናንቀሳቀስ ትግራይ ላይ 5 ዞኖች ለምሳሌ የከፈትንበትን ልንገርሽ ማይጨው፣ አላማጣ፣ አክሱም፣ ሽሬ፣ መቀሌ እና እንትን አድዋ መሰለኝ የከፈተችው በኋላ ላይ እሷ እና በእነዚህ አካባቢዎች ቢሮ ስናንቀሳቀስ የተወሰኑ አካባቢዎች ላይ በተለይ መቀሌ ላይ ብዙም አልነበረም። ደብረ ዳሞ ፊት ለፊት ሰማዕታት አካባቢ ነበር፣ ሐውልት የሚሉት ፊት ለፊት ነበር የተከራየ ነው። ብዙም የማንገራገር ነገር አልነበረም። ሌሎች አካባቢ ላይ ግን እስከ ማሳደድ በቄስ እስከ መጠየቅ ንብረታቸውን እስከ መውረስ ድብደባዎችን 200 ፍየሎች ተወረሱበትም ምልክቱ ለዚህ ነው። ድብደባዎችን እስከ ማድረስ ደርሰዋል። ያም ሆኖ ግን በርካታ አባላት ነበሩና በዛም ውስጥ ነው በኢትዮጵያዊነታቸው የጸኑ። ምክንያቱም የኛ ኢትዮጵያዊ ፓርቲ ስለነበር በኢትዮጵያዊነታቸው የጸኑ አባይ ትግራይ ነበር የሚሏቸው እነሱን ሲመቷቸው አባይ እነዚህ አባይ ትግራዮች ምናምን እያሉ ነበር የሚያጠቋቸውና የህዋ ሰዎች ማለት ነው። የህዋ ሰዎች ብቻ አልነበሩም። እኛ እኮ ኢንጂነር ኃይሉ ሻውል ፓርቲያችንን ነፍሳቸውን ይማር ፕሬዝዳንታችንን ኢንጂነር ኃይሉ ሻውልን 2001 ታህሳስ ላይ ይዘናቸው ሄደን ነበር መቀሌ ላይና እዛ ስብሰባ ላይ ከህዋት በላይ የረበሸን አረና ነበር። የትግራይን ህዝብ ኢትዮጵያ ሊያረጉብን ብሎ ብዙ ልክፍት አለ እዛ አካባቢ በነገራችን እና አንድ ነገር አሳሳይ ነው። እሺ ወደ ሀፋ እንመለስ። አሁን ይኸውልሽ የፖለቲካ ፓርቲዎች እኔ አሁን ምህዳሩ ነው የጠበባቸው፣ ሐሳብ ነው የሌላቸው፣ ቢሮ መክፈት ነው ያቃታቸው፣ ፋይናንስ ነው የቸገራቸው፣ ወይ የቸገራቸውን ነገር በግልጽ ይናገሩ። አሁን ኢትዮጵያ ላይ ያሉ ቀውስ የለም አይደለም፣ አማራ ክልል ያለው ቀውስ ነው የምናወራው። ስለ ቀውስ ነው እኛ እያወራን እኮ ነው። ከቻሉ የጋራ ምክር ቤት አላቸው። በጋራ ምክር ቤት ህዝቡ ወደ ሰላም የሚመጣበትን ነገር ከመንግስት መተማመኛ ወስደው ለሰላም በሰላም ካውንስሉ ውስጥ ተሳትፈው መስራት ነው። በሀገር ሽማግሌ ውስጥ ሆኖ መስራት ነው። ከዳር ሆኖ እንደ ባዕዳን አገር እንደ ባዕዳን እንደ አውሮፓ ህብረትና እንደ አሜሪካ ተወካዮች እንዲኮኑ እያለ ከማውራት ይልቅ የሚነደውም የሚቃጠለውም የሚሞተውም ሰው እኮ ኢትዮጵያዊ ነው። ለዚህ ኢትዮጵያዊ ሰው የምትቆረቆሪ ከሆነ ነገ በህይወት ኑሮ ይመርጠኛን ካልሽ ነገ በህይወት ኑሮ መኖሩ ካሳሳሽና ካሳሰበሽ በህጋዊ ፓርቲም ይሁን በውጭም ያለ ሰው መጥቶ ያሳስበኛል ያለው ከመንግስት ከዛ ካላት ጋር ሂዶ ሲነጋገር እንደሌላ እንዳይታይበት መተማመኛ ጠይቆ የሰላም እንዲፈጥር መስራት ይችላል። መብቱ ነው መጠየቅ። ለዛ እስኪ ምን ጥረት አደረጉ? ምን ለፉ? ግን እንደ ባዕዳን እንደ አውሮፓ ህብረት እንደ አፍሪካ ህብረት ቁጭ ይሉልሽና እንዲህ እያደረገ እንዲህ አይሉሻል፣ ያናዱሻል። የማናት ሀገር ኢትዮጵያ እኮ የኛ የሁላችንም ናት። በቃ እዚህ ውስጥ
አጥፊ ያለ አይደለ አንድ ቤተሰብ እኮ ከፈጠረው 12 ቢፈጠር ከአንድ ቤት እኮ 12 ቢወለድ ማለት ነው ከ12 እኮ ከተወለዱት ማለት ነው 12ቱም ባህሪያቸው አንድ አይደለም አንዱ ሸታም ይሆናል አንዱ ቀማኛ ይሆናል አንዱ ገዳይ ይሆናል አንዱ ደግሞ ዝምተኛ ይሆናል አንዱ ለፍላፊ ይሆናል አንዱ ሰካራም ይሆናል አንዱ የተረጋጋ ይሆናል ይሄ ግን ያንድ አባት ያንድ እናት ልጆች አይደሉም ከማለት ወይም በአባታቸው ከመጠራት ወይም በእናታቸው ከመወለድ የሚከለከላቸው ነገር የለም አንድ ኢትዮጵያዊ እንደ ኢትዮጵያዊነት ካሰበ እዚህ ኢትዮጵያ ውስጥ የሚደረጉ ግጭቶች በሙሉ የኢትዮጵያኖች የኛ እንጂ የነጮቹ አይደለም የጥቁሮች የማንንም አይደለም የኛ ኢትዮጵያኖች እንደ ባለቤት ያገባናን ካልነ ለምሳሌ የሃይማኖት ነጻነት የለም ካልነ ያምልኮ ነጻነት የለም ካልነ ከሚመለከታቸው የሃይማኖት ጉባኤ አለ ከሃይማኖት ጉባኤ ሰዎች ጋር የሃይማኖት አባቶች ጋር መነጋገር ነው ፓርቲዎች ናቸው ይመለከታቸዋል ይነጋገሩ እባካችሁ የሃይማኖት ጉባኤዎች እኛ የኢትዮጵያ ፖለቲካ ፓርቲዎች ህብረት ነን ህብረት እስኪፍጠሩ ይነጋገሩ አይቀራረቡም እኮ ሻይ አብረው አይጠጡም ምን ተው እኔ እኮ አውቃቸዋለሁ እኔ ለሌላው ለሚዲያ ሊዋሹ ይችላሉ እኔ እኮ ይኸውልሽ ልደቱን ብትይ አቶ አንዱዓለም አራጌም ብትይ እስክንድር ነጋን ብትይ ማሙሸት ምን ያላነጋገርኩታ አንድ እንሁንና አንድ ሆናችሁ እነ ፕሮፌሰር ብርሃኑ ኢዜማን ሳይመሰርቱ አንድ እንሁንና አንድ ብሔራዊ ፓርቲ እንመስረት ሲባል ልደቱ ከእስክንድር ጋር ይዋደድ ልንገርሽ የምረሬ ነው የምነግርሽ እውነት ይኸው ዛሬ አወጣሁት ለሚዲያ ልደቱና እስክንድር እንዲህ ናቸው እንደ ብለው ይዋደዱልሽ ማሙሸትና ልደቱ እንዲህ ናቸው እንደ ብለው ይዋደዱልሽ እንደገና አንደኛው ከአንደኛው ጋር እንዲህ ናቸው እነዚህን ሰዎች በራሱ ማግባባት እኮ ሌላ እንደገና ሌላ የቤት ስራ ነው በመጀመሪያ እስኪ ተግባብተው አብረው ይሆኑ ሌላው በኦሮሞ ብሔርተኛውን ብትይጁ ያው ናቸው እኚህ የጃጁና ያረጁ ሽማግሌዎች ይኸው 10 ጊዜ መግለጫ ያወጣሉ እንደ ጎረምሳ እኚህ ሰዎች እኮ ዛሬ እኮ ቢያድላቸው እኮ ያገር ሽማግሌ ሆኖ በእኛ በወጣትነት ዘመናችን እንዲህ አይነት ፖለቲካ ሂደት አሳለፍነ ይኸውልሽ የኦሮሞ ፖለቲከኞች ልንገርሽ እንደው ፕሮፌሰር መራራ ማለት ነው እንደው እንዲሰሙ እኚህ ሰዎች ትላንትና በወያኔ ጊዜ በርካታ የኦሮሞ ልጆች በቃሊቲና በተለያየ ቦታ ታስረውና አቶ ስዬ አብርሃም ካስታወሽ በመጽሐፉ ምንድነው ያለው ቃሊቲ እስር ቤቱ ኦሮምኛ ተናጋሪ በዛ ኦሮምኛ ሆነ በቃ ምክንያቱም የኢትዮጵያ የሥራ ቋንቋ አማርኛ ነው እስር ቤት ላይ በአማርኛ ነው ኦሮምኛ ተናጋሪ ቢበዛ ጥሪ የሚደረገው በአማርኛ ነው ግን እነሱ በመብዛታቸው የተነሳ በአማርኛ ገሌ ወደ ቤተሰብ አበበች ካሳ ወደ ቤተሰብ የሚባለው በቃ ቀጀላ መርዳሳ ወደ ቤተሰብ በአፋን ኦሮሞ ተባለ በቃ ይሄ ነው በቃ አፋን ኦሮሞ ሆነ ማለት እያንዳንዱ ፊዲ ኮቱ ምናምን እኛዳ ምናምን ይሄ ምግብ እንብላ ይሄ በኦሮምኛ ነው እኔም ስለነበርኩ ግን ጥሪው ራሱ የቤተሰብ ጥሪ አማርኛ ተናጋሪዎቹ ጥቂት ነን ሌላ ተናጋሪ ጥቂት ነው ያ በነበረበት ሰዓት ወያኔ በነበረችበት ሰዓት ምርጫ አጅበው አንደኛ ምርጫ ሁለተኛ ምርጫ ሶስተኛ ምርጫ አብረው ነበሩ አራተኛ ምርጫ ያው እንዴት ሰው ሲመቻችለት ምርጫ ለውጥ ሲመጣ ችግር እንኳን ቢመጣ ከወያኔ ያልከፋ ችግር የለም እያልኩሽ አይደለም መንግስትም ራሱ ችግር አለብኝ አይልም ከእንደገና እኔ መንግስታዊ መዋቅር እንደበፊቱ ደህንነታዊ መዋቅር ያለው ስጋት አለ ብዬ አሁን አላምንም አሁን ያለው ልንገርሽ ስንፍና አለባቸው አላደራጁም ፓርቲ እኮ ቀላል አይደለም እንደወጉ እኮ ላይሰንስ አውጥተሽ እኮ ግርግዳ እንደ መስቀል አይደለም ፓርቲ እኮ ማለት ፓርቲ ማለት እኮ ቢሮ ትከፍቻለሽ አባላት ትመለመያለሽ ርዕዮተ ዓለምሽን ታስታጥቂያለሽ ያንቺን ርዕዮተ ዓለም ወደ ይመርጠኛል ወደምትዩ ህዝብ ትሸጫለሽ ያንን ሐሳብሽን አደራጅተሽ ለሚዲያዎች ታቀርቢያለሽ እስኪ ማን ይሙት ዛሬ አንድ ፓርቲ ርዕዮተ ዓለማዊ የሆነ ሐሳብ ለገዢው መንግስት ይሁን ይመርጠኛል ለሚለው ህዝብ ሲያቀርባይ ተሽታቂያለሽ ወይ ሁሉም ስድብ ሁሉም እርግማን ሁሉ ጊዜ የሚያመጡብሽ ስድብ ነው ሌላው ማማረር ነው ስታማር እኮ በረከት ካንቺ ነው የሚርቀው በረከትሽን እኮ ያራክሽ ነው እርግማን ሁሉ ጊዜ የጎርፍ ዜና ምን ነው የምንፈልገው ሁሉ ጊዜ የጦርነት ዜና ነው የምንፈልገው ሁሉ ጊዜ የግጭት የሞተ ዜና ነው የምንፈልገው ለምንድን ነው ይሄ የሚሆነው ለምንድን ነው በኢትዮጵያ ላይ የምናሟርተው እና እኔ ፖለቲካ ፓርቲዎቻችን ከትላንትናው የከፋ ጊዜ አለ ብያላ ምንም ቆንጆ ነው አሁን ያለው ጊዜ ቆንጆም ባይሆን ያሰራል አሳታፊ አርጎ ሳይወዳደሩ የስልጣን ባለቤት የሚያደርግ መንግስት ነው የመጣው ቢያንስ በተቻላቸው አቅም አባላቸውን ያሰፉ ያበዙ እንዲሁም ደግሞ የቢሮ ጽፈት ቤታቸውን
እየከፈቱና ቢሮአቸውን እያደራጁ ቢንቀሳቀሱ ሞር የተሻለ ሐሳባቸውን ሽጠው እነሱ ወደሚፈልጉት ፖለቲካሊ ስልጣን እንግዲህ አንድ ፓርቲ መነኩሴ አይደለ ገዳማዊ አይደለም መቼም ለስልጣን ነው የሚታገለው አይደል እንዴ ሐሳቤን አሸንፌ ሐሳቤን ሽጬ ህዝብ ገዝቶኝ መንግስቱኛ የፓርላማው ወንበር አሸንፌ የኔ ፓርቲ መንግስት ይሆናል ብሎ ነው ለጽድቅ አይደለም በቃ ይሄን ከሆነ ቅድመ መስራት የነበረባቸው ነበረ ነገር ግን ሁሉ ጊዜም የኛ ፓርቲዎች ሰርገኛ መጣ በርበሬ ቀንጥሱ ነው አሁንም በርበሬ ቅንጠሳ አይደለም ያመቀንጠስ ያልጀመሩ አሉ አሁንም ያወሩሽ ስለምንድን ነው በቃ ልክ እንደ አክቲቪስት ነው የሚያወሩሽ አክቲቪስትና ፖለቲከኛ እኮ ይለያያል አክቲቪስት እኮ ማለት ይኸውልሽ አክቲቪስት ማህበረሰብ አንቂ የምንለው አካል ማለት ነው የሆነች ዓላማ አለችው የሆነች ኢሹ አለችው ያችን ኢሹን አራግቦ ተከታዮችን ላይክና ሼር መሰብሰቢያ ናት አክቲቪስት ፖለቲከኛስ የሚኖርለት የሚሞትለት ዓላማ አለው እውነተኛ ፖለቲካ ፓርቲዎች የሚኖሩለት የሚሞቱለት ዓላማ አለው የሀገርስ ፍቅር አላቸው ወይ ብሔርተኞችስ ቢሆኑ እንወክለዋለን ለሚሉት ማህበረሰብ እውነተኛ ፍቅር አላቸው ወይ ነው እኔ ኢህአፓዎች ተቃውሞ ስብሰባ ለመጀመሪያ ጊዜ ነው ስብሰባውም ህዳር 27 ብለዋል እንግዲህ እየፈረሰች ያለች ሀገር ነው ያሉት ፈርሳለች ነው እንጂ ፈርሳለች ነው ያሉት በራሱ ይሄ ወንጀል ነው ይሄ ማለት በነገራችን ላይ ምንድነው የተቸገራቸው ነገር ብለህ ባነሳው ነገር ላይ የተወሰነ ሐሳብ ልጨምር ለምንድነው እንደዛ ያልከው ብዬ ሳስብ መጀመሪያ ነገር የኢህአፓን ታሪክ ያውቃሉ ወይ አሁን የተወሰኑትን አውቃለሁ እኔ በተለይ ደግሞ ወጣቶቹ ብቻ ሳይሆን ብዙም በኢትዮጵያ ፖለቲካ ታሪክ አይተናቸው ማናቃቸው ወጣቶች እናያለንና ይሄንን ሳስብ ለዚህ አሁን ለምትለው ሀገር እየፈረሰች ነው ለሚሉ አጀንዳዎች መነሻ ምክንያት የሚሆኗቸው እነሱ ራሳቸው አይመስሉኝም በተለይ ወደ የኢህአፓ ታሪክ ተመልሰህ ወደ ኋላ ስትሄድ ደግሞ እንደሚታወቀው እነ ህይወት ተፈራ የጻፏቸው መጽሐፍቶች አሉ ምንድነው ማማ በሰማይ የሚሉ መጽሐፍቶችን ጽፈው ያስነበቡን የቀድሞ የኢህአፓ አባላት አሉ እዛ ታሪክ ውስጥ ያለውን እውነታ ስታስበው ዛሬ እነዚህ ወጣቶች ያሉት ካሉት ጋር ስታነጻጽረው በደንብ ጠለቅ ብለው ኢህአፓና አመሰራረቱ ኢህአፓና ዓላማው ለምን ከሸፈም ከዛስ በኋላ ለምን እነዛ ሰዎች ያንን ታሪክ ለማጉላት አልመጡም የሚሉ ጥያቄዎችን እንኳን የሚመልስ እስከዛሬ ድረስ የተሄደበት ታሪክ የለም በመጽሐፍት ከተጠራዙት ውጭ ማለት ነው ምክንያቱም ፓርቲው ስላልነበረ ስለ ፓርቲው የሚናገሩ ሰዎች አልመጡም ነበር በሚዲያም በተለያዩ አጋጣሚዎችም ያንንም ሁኔታዎች አስቻይ ሁኔታ አልፈጠረላቸውም ነበር ደርግ በህጋዊ አባሯቸዋል አሜሪካ ሄደዋል በሶስት ፈረሱ አይ የፈረሱበት ምክንያት እኛ አይደለንም አሁን ልናወራ የፈለኩት ነው ይኸውልሽ አሜሪካ ያሉት ቡድኖች አሉና ክፍሉ ታደሰ አሁንም እኮ ያፓ እኮ አለ አሜሪካ ያለውና ኢትዮጵያ ያለው እኮ አንድ አይደለም ያ ወደሱ ልመጣልህ ነበር አሁን እነዚህ ልጆች ለምንድን ነው በዚህ ልክ እያወሩ ታደሳሉ ብዬ እዚህ ድጋሚ ኢህአፓው ላይ ነው እና ቤረታም አሉ እኮ ኢህአፓ ነበርኩ ገባኝ በወቅቱ በጣም በርካታ ወጣቶች ያለቁበት ታሪክ ነው የኔ ሽብር ታሪክ አይነሳም ለምንድን ነው እንደዛ አይነት ችግር የተፈጠረው ካልከኝ አንደኛ መስራቾቹ በቀደምም ያነሳሁት ነበር ይመስለኛል ከጋዜጠኛ ገበየው ጋር መሰለኛ ያነሳሁትና ያንን ኢህአፓ ብለው የመሰረቱ ሰዎች ዓላማ እቅድና ጎል አሁን ዛሬ ያነሱ ካሉ ወጣቶች ጋር ሐሳብ የተገናኘ እንዳልሆነ የገባቸው አልመሰለኝም ወደሚል ልመጣ ፈልጌ ነው መስራቾቹ እነማን ናቸው በዛ ልክ ስለምን እርስ በርስ ለመተላለቅና ያ ንጹህ የዩኒቨርሲቲ ያ ሁሉ ጂኒየስ ተማሪ ለመሞት መንገድ ላይ ወድቆ ለመቅረት ለቀይ ሽብር አጋልጠውት የኢትዮጵያ ምሁር መቻለቀ ካልከኝ በዛ ወቅት ነው ያለቁት በሙሉ መሪዎቻቸው ወይም እንዳመራር የተቀበሏቸውን ሰዎች ይዘውት ከተነሱት ዓላማ ጋር ያልተገናኘ ነበር ልክ ነው ስለዚህ ይሄንን ታሪክ ስታቅ መስራቾቹ እነማን ነበሩ ለምን ዓላማ መሰረቱት የሚለውን ጥያቄ መጠየቅና መልሱን ማግኘት ግድ ይላል ዛሬም ለመሳሳትና ለዚህ ድርጊት መነሳሳት ወይም ደግሞ ለዚህ ሐሳብ መነሳሳት ምክንያት የሆኑ ያሉ ወጣቶች በትክክል ታሪኩን ያውቁት ነበር የሚል ጥያቄ ነው እንጂ የሚያስነሳብን በእውነት ኢህአፓ በዚህ ሰዓት
ህዝቡ እንኳን እንዳልኩ በዚህ ልክ ሳይገባው አባልን መለምላለን እንደ ፓርቲ እንቀጥላለን ጭራሽ ደግሞ ኢትዮጵያ እየፈረሰች ነው ከሚል እሳቤ ይከተለናል የሚሉት የህብረተሰብ ክፍል አለ ብለው ከተነሱ ለኔ በጣም ነው የሚገርመኝ። ትላንትና እኮ የሆነ ታሪክ አለው ያ ታሪኩ ለነገሩ ነው። ኢህአፓ በነገራችን ላይ ኢህአፓ ፖለቲካ ነው የተረዳሁት በራሱ ወደ ፖለቲካ ስመጣ የኔ የቅርብ አለቃ አቶ አዳነ ጥላሁን ይባላሉ። የቀድሞ የኢህአፓ አባል የነበሩ የተማሪው እንቅስቃሴ በትክክል የሚያውቁ እንደው እኔ በእሳቸው አፍ እንደውም ስለ ኢህአፓ ስሰማ ይጥመኛል። ምክንያቱም ተጽዕኖም አለብኝ። ኢህአፓ ግን በእንዲህ አይደለም በዛ በታሪካቸው በወቅቱ ባለው ነገር በነበረው ከነስተቱም ደግሞ ይነግረኛል። የነሽብሩን ታሪክ ሌሎችም ስተት እንዲሁም ደግሞ የከተማና የገጠር ጦርነቱ የገጠር የሐሰንና የኢህአፓ ሲምባ ፍቅር ያሲምባውን ጉዳይ የሚነግረኝ ነበርና በነገራችን ላይ ከ9ኙ ስራ አስፈጻሚዎች 5ቱ የትግራይ ተወላጆች ነበሩ። ልክ ነው። ቀድሞ ደግሞ እርስ በርስ መጋጨት የጀመሩት 5ቱ የትግራይ ተወላጆች ነበሩ። ትክክል። ብርሃነ መስቀልና ዶክተር ተስፋዬ ደበሳይ ናቸው። እና የተወሰነ መልኩ እኔ ኢህአፓን በቃ አፍቃሪ ኢህአፓ ነኝ። ግን አፍቃሪ ኢህአፓ ልሁን እንጂ አሁን ኢትዮጵያ ውስጥ ህጋዊ ፓርቲ አግኝቶ በመሰረቱ አሁንም ኢህአፓ እነ ክፍሉ ታደሰ እኮ እንትን ናቸው ማናም ጭልኝ አሜሪካ ናቸው። ሬዲዮም አለ ፍኖተ ዲሞክራሲ የሚል የለውጡ መንግስት ምናልባት በሻቢያ ጣልቃ ገብነት የነበረ ሻቢያ ጋር ፍቅር የላቸው አይደለም አመሰራረቱ ላይ የተፈጠረው ችግርና በኋላ ላይ የደረሰውን አደጋ መነሻ ምክንያቱ ምንድነው ተብሎ ሲጠራ መስራቾቹ እነማን ናቸው የሚለውን የሚጠይቅ መልስ እዛ ላይ ስለምታገኝ ነው። የሻቢያ ታሪኩን አሁን ኢህአፓንን ብለው የገቡ ሰዎች ይመርምሩ። እኔ አሁን ታሪክ ልመራመር ሳይሆን ኢንፎርሜሽን ልሰጥሽ ነው። ምንድነው እኔ አሁን ኢህአፓ የሚባለው አካል ልንገርሽ ኢህአፓ አሁን ባለው ቁመና ህዝባዊ ተቃውሞም በዩ ህዝባዊ ሰልፍ ህዝባዊ ስብሰባ እኔ አዳራሽ ከሞላላቸው እኔ እቀጣለሁ። አዳራሽ ከሞላላቸው ወንበርና ጠረጴዛ የላቸው መገዛላቸው። ይሄ ነገር ይቆረጥ። ሌላ ማጠቃለያ ካለ እንቀበል። እሺ ቆይ አዳራሽ ከሞላላቸው አሁን በ27 ብለዋል። በ27 እኔ ጨምሮ አንድ ሆነላቸው አይሄድላቸዋል የሚሉትን እሰማለሁ። በ27 በሚደረገው ስብሰባ ላይ አንድ አዳራሽ ከሞላ ወንበርና ጠረጴዛ ገዛላቸዋል። እኔ ኢህአፓዎች ንግሪሽ እኮ ነው። እሺ ኢህአፓ ማለት እኮ የኢዜማን ጦረተኞች እኮ የሰበሰበ ፓርቲ ነው። ኢዜማዎች ከዚህኛው ከመርህ አፈንግጠው ፓርቲ በመስራትና በማፍረስና በመስራት የሚታወቁ በፊት ቅንጅት የነበሩ በኋላ አንድነት የነበሩ በኋላ ሰማያዊ የነበሩ በኋላ አሁን ደግሞ በአፈንግጠው ከኢዜማ ወጥተው ኢህአፓ ውስጥ የገቡ የድርጅት ማፍረስ አፍራሽ ኤክስፐርቶች ስብስብ ነው አሁን ኢህአፓ ውስጥ ያለው። ስለዚህ ትንሽ ቆይቶ ኢህአፓ የሚፈርሳል እያልከኝ ነው? ምንም ይሄ ጥያቄ የዛሬን እዚህ እናውቃለን። አሁን ኢህአፓዎች ሀሳብ ካላቸው ይልቅ ሚዲያ አለ፣ ነፃ ገለልተኛ ሚዲያ አለ። ሀሳብ ካላቸው ይምጡ፣ ርዕዮተ ዓለማቸውን ይሽጡ፣ ሀሳባቸውን ለኢትዮጵያ ሕዝብ ያስረዱ። ፋናም ሰጥቷቸው እንደነበር አይቻለሁ። በቅርቡ ጓደኛ የቀርቡ አይቼዋለሁ። የሚያዋጣቸው እንዲህ ለሚኒስትሪ ሚዲያም ሆነ የተለያዩ ሶሻል ሚዲያዎች እየቀረቡ ሀሳባቸውን መሸጥ እንጂ ኢትዮጵያ ፈርሳለች እያሉ የነሱ ህጋዊ እውቅና እንዲህ በማን ላይ ቆመሽ እግዚአብሔርን ታሚያለሽ አለ። ማን እውቅና ሰጥቷቸው ነው ኢትዮጵያ ፈረሰች እኮ ማለት መንግስት ፈርሷል። አዎ ምናልባት ደግሞ የሚታደጉበትን ፖሊሲያቸውንም በዛው ይነግሩናልና አንድ እንግዳ ብትጋብዝልኝ ደስ ይለኛል። እኔ ፈቃደኛ አይደሉም ማለት ፈቃደኛ አይደሉም ሀሳብ ስለሌላቸው ነው። ግን ሌላ ፓርቲ ልጋብዝ አነጋግሬያለሁ። የሌላ ፓርቲዎች ሰሞኑን ሀቅና ሳቆች ይጠብቁን። ሌላ ፓርቲ አመራሮችን አምጥተን ሀሳባቸውን ይሸጣሉ። እነሱን ሲያው ሊመጡ ይችላሉ። ሀሳብ አለኝ ግን የሚል በዚህ አጋጣሚ አቤ የምታስተዋውቂልኝ ብትፈልጊ አነጋጋሪ ሆነሽ መከራከር ይችላሉ። ሀሳብ ካላቸው በርዕዮተ ዓለም ትግላቸውን እንሞግታቸዋለን። ከፈለጉ ደግሞ የራሳቸውን ሀሳብ ብቻ እኛ ጥያቄ እየጠየቅናቸው ሀሳባቸውን ሽጠው ብቻ ይናገሩ። ምርጫ ደርሷል፣ ለምርጫ ይዘጋጁ፣ ቢሮ ይክፈቱ። መጨረሻ ብልሽኝ የለም። ምርጫ ደርሷል፣ ቢሮ ይክፈቱ፣ አባላት ያብዙ፣ ይቀስቅሱ። ክቡር ጠቅላይ ሚኒስተርም አሁን በብልጽግና ስልጠና መጨረሻ መዝጊያ ላይ ስልጠና ሰጥተዋልና በዚህ ስልጠናቸው ላይ የመጨረሻ አስጠነቀቀ ከተባለ ብልጽግና ያስጠነቀቀው አባሎችን ነው።
እንግዲህ እንደምታውቁው የብልጽግና ፓርቲ ዋና ፕሬዝዳንት የኢፌድሪ ጠቅላይ ሚኒስተር የብልጽግና ፓርቲ ደግሞ ፕሬዝዳንት ዶክተር አብይ አህመድ ናቸው። ዶክተር አብይ አህመድ በጉባኤው መዝጊያ ላይ ምንድነው ያሉት? እያንዳንዳችሁ ነው ያሉት ለምርጫ እያንዳንዱ ወረዳ ላይ ሰላም የማስጠበቅ የወረዳ የዞን ግዴታ ነው። ይሄንን ተቀናጅታችሁ ምርጫውን በነጻነት ህዝቡ መርጦ እንዲገባ በማድረግ ሌሎች ተፎካካሪ ፓርቲዎች ምህዋሩ ሰፊ እንዲሆንላቸው ምህዳሩን በማስፋት ደረጃ ህጋዊም ከለላም አስፈላጊ ከመንግስት የሚጠበቀው እንደ ፓርቲ ደግሞ ራሳችሁን ስራ እየሰራችሁ ነጻ ሆናችሁ ተወዳደሩ። አካባቢያችሁን ግን ምክንያቱም ገዢው ፓርቲ ብልጽግና ስለሆነ የምታስተዳድሩትን አካባቢ ግን ነጻ አድርጉ የሚል ስሬስ የሆነ መልእክት ነው ያስተላለፉት። ይሄንም ደግሞ ጉባኤተኛው ተቀብሏል። ሌላው የአዲስ አበባ መስተዳደር ከንቲባ ክብርት አዳነች አቤቤም በነበራቸው የመጨረሻ ጉባኤ ሁሉም አድርገዋን ጉባኤ በነገራችን ላይ በዛም ላይ እሳቸውም ያሉት ምንድነው ምህዳሩ እንዲሰፋ ከፍተኛ የሆነ እንቅስቃሴ መደረግ አለበት። ከመንግስት የሚጠበቅብንን ለተፎካካሪዎች ፓርቲዎች ደግሞ ምቹ ሁኔታ የሚፈጠርበትን እንግዲህ አዳራሽ መከልከል የለም አይቻልም። በነገራችን ላይ አሁን ሐሳብ አለኝ የሚል አድዋም ሙዚየም ቢሆን ይከፈትለታል። ሐሳቡን ብቻ የተባለው እና ይሄ ነው። አሁን ለስበብም አልተመቸምና ይሄ ነው። አቤ አመሰግናለሁ ቴዲ። ክቡራትና ክቡራን ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስል ነበር። እንግዲህ አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።